ታኛልኩም ወይ ይሄን አመልሽን የማታ ገንፎ ጧን ንፍሮሽን አጠራጠራጋችሁ መብላት ነው በጧቱ ፀሐይ ሳይወጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ወዲያችሁ ዋራስላሳዎች እንዴት ናችሁ? እንደምን አድራችኋል? ይኸውላችሁ እንግዲህ ዛሬ ደግሞ በጧት ተነስቼ ወዲያላችሁ እንዲሁ ጉዲ መቼም እኔ እንትን ለማለት የማይጠር እኮ የለም። ግድግዳው ሁላ ነው እኔን እናንተ ጋር ለማዋረድ ወዲቀ ብረት ድስቱ እና እንዴት ናችሁ? ዛሬ እንግዲህ ገንፎ ታይኛልኩም ወይ ይሄን አመልሽን የማታ ገንፎ ጧን ንፍሮሽን ብሏል አባወራ። አዲያ ማታ ንፍሮ ቆየ በላ ነው። አሁን ደግሞ ገንፎ ላረገው ነው። ገንፎ እንደምታዩት አሁን ዋይት ጠጅ አድርጌያለሁ። ሻንቃል አድርጌ ይችን ቁርስ ልንበላ ነው እላችኋለሁኝ። እኔም እንዲሁ ሳጠባ አድሬ እንዲሁ አንጀቴ ራቀ ብሎኛል። እንዲሁ የግድ ተነሳሁኝ። እንዲሁ ብታው የግድ ተነሳሁኝ። ሲቀጫቅጨኝ ሲፈጫኝ እንዲሁ ሲወቃኝ አደረ። እንዲሁ የግድ ትናንትኑ ጋራ ይኸው ምንጣምትኛው ጋራ የግድ ተነስቼ አሁን ይኸውላችሁ እንግዲህ ድስት ጥጃለሁኝ። እንዲሁ ራሴ ፍርስ እፍ ብለው ምድጃውም እንዲሁ እፍ ብለው አሁን በስንት መከራ ተያይዞ ክረምት ሳይገባ እንዲህ ያለ ቃሚ ክረምት የገባ ቀን እንጃ ምን ሆነው እላችኋለሁና ውድ ቤተሰቦች እንዲሁ የሚደረገውን እስኪ አርጉት። እንዲሁ ላይክንም ሼርንም አርጉት ዝም ብላችሁ። እኔም ገንፎዬን አገንፍቼ ዱብ ብላችኋለሁ። ዛሬ እንግዲህ ከጅምሩ ነው። አሁን ጅምሩ እንግዲህ ይሄው ገንፎ ነው። ሀጅምሩ እስከ ጨረሱ አሳያችኋለሁኝ። አብሽሩልኝ እንግዲህ እላችኋለሁኝ። መወዲያችሁ አላለህ እንድትበሉ ገንፎ። እሺ ውድ ቤተሰቦች እንግዲህ እንደምታዩት ውሃው ፈላ። ዱቄት ልጨምር ነው። በምን ላንሳው ጌታዬ? ቢስሚላህ እንደምታዩት እንግዲህ ውሃው ማሻአላህ። አሁን ዱቄቴን ጨምሬ ሸንቃል ላረገው ነው። ጠብቁ፣ እንዴት ተነቃነቁ። ላይክ አርጉ፣ እንዲሻር ላይክ አርጉ። አብሽሩ፣ ምንም አኮኑ እንግዲህ ጥረጨው ማረጋችሁን እንዲያረሱ ነው። ጥረጨው ወዲያለሁኝ። እንደዚህ አርጋችሁ ቢስሚላህ በሙጫዋ ነው ማረግ። እናንተ ብዙ እንዳይመስላችሁ። ይሄ ደግሞ አያመረቅም ዝም ብሎ ነው። አሁን ጨው ጋር ትንሽ ፈላ ይበልና ዱቄቱን ጨምራለሁ። እንግዲህ ጨውን ከጨመርኩ በኋላ በዚህ መልኩ ፈልቷል። አሁን ውሃውን ቀንሼ መልሳለሁ። እስኪ ቢስሚላህ ይበቃል። እንግዲህ ያንን ላሻንቀለው። ቢስሚላህ ቀስ ተደርጎ እንዲህ መንቀር አይደረግም። ስታገነፉ መንቀር አታርጉ። እንዲህ ደግሞ ገንፎ በጉልበት ሳይሆን በሲስተም ነው የሚገነፋው። ጉልበት አለኝ ተብሎ ዝም ብሎ መሽለቅ ማድረግ አይቻልም። መሽለቅ ማድረግ ዱቄቱን አዋህዲውም ቀስ ተደርጎ በህዲየት ነው። በህዲየት ቀስ ተደርጎ እንዲህ ታረጉና እንዲህ ካለ በኋላ ታወጡና ሀዳር ማለት ነው። እንግዲህ አርጋችሁ በእግራችሁ አሳያችኋለሁ። አቤት ገንፎ አገነፋፈት። እኔ ድሮ እህቴ መስከራለኝ ያለ ልጅ እያለሁ ገንፎ ትችላለች ብለው ቃጣን ሲል ይሄ ቁልጡ አይጠፋም። ወፈር ሲል ዱቄቱ ጋር ሲሆን ስታሹት ባንዴ ይዋሃዳል ማለት ነው።
ትንሽ ቀጠን ብሏል። ዱቄት ቀጠን አለባችሁ። እንዲህ ዱቄቱን ነስነስ ታረጉና ታዋህዱታላችሁ። አውት እንዲህ ነው። በጣሽ ምናምን አያስፈልገውም። እንዴት አረጉና በእግራችሁ ግጥም አርጋችሁ ይዛችሁ ከዛ በኋላ በሁለት እጃችሁ አሁን እኔ የሚቀርጽልኝ የለም እንጂ አሳያችሁ ነበር። አዲያ ምን ዋጋ አለው? ወንዲ አሳቢ የላቸው በመብላት መጠጣት መተኛን ነው። ይኸውን የተነስቼ እንዲህ ዲፋ ቀና ስል እነሱ ተኝተዋል። አዲያ ማን ይነሳል? እንግዲህ ውድ ቤተሰቦቼ በዚህ መልኩ ተዋህዷል። አሁን ማረገው ምንድነው እንትን ውሃ ጨመረበትና ውሃው በደንብ እንዲንፈቀፈቅ ደግሞ ገንፎ ተንፈቀፈቀ የሚባለው ውሃው አርጋችሁ ትከርኑትና ከዛ ቋሳያችኋለሁ ግንፍል ሲልበት ላሁን የዛን ሰዓት ነው እንግዲህ በሰለ የሚባለው እንትን ተንፈቅፍቋል የሚባለው ማለት ነው። እና ውሃውን ላድርግበት ጠብቁኝ። እንዲህ ያላሳያችሁ ብረት ድስቱ ይባላል። አሁን እንዲያርጌ ውሃ አርጌበታለሁ። እንግዲህ እንዴት አረጉና ወጋ ወጋ ታረጉታላችሁ። ከዛ መሀሉንም እንዲህ ወጋ ወጋ እንዲመጣ ውሃው ወዲ ላይ ሲንፈቀፈቅ የላይኛውንም ይሄን ላውላውን ያለውን እንዲያገኘው ማለት ነው። እንዴት አረጉና ይሄን እንዲህ ማስተካከላችሁን እንዲያረሱ እንዲህ ዘወር ይደረጋል። እንዲህ እዚህ ታረጉትና ይሄ ገንፎ ባህሪ ነው። አይዟችሁ ይሄ ገንፎ ባህሪ ነው። ይወርቃል፣ ሊጡ ይወርቃል፣ ዱቄቱ ይወርቃል፣ ውሃ ይፈሳል። ከሳለም አንዴ ጠበጠብ ይልበታል። እንዲህ አሁን ስናገነፋ በወዲሉ ሲወዲቅ ብድግ ተደርጎ ልጥፍ ይደረጋል ሀይው ላይ። የዛን ሰዓት እንግዲህ ከሳለም አመድ የማይጠፋውም እኛ ድሮ እንዲው ስትቀሪ የገንፎን ጨላሽ እየተባልን እንደገና ድሮ እህል ውድ ነው። ዘንድሮ አሁን ረከሰ እንጂ ማለት ነው። ዛሬ ዘበን ነው እንጂ የረከሰው ድሮ እህል ወዲ ቆየ። ውድቅ ሲል አመዱ ብድግ አርገን እርገፍ አርገን አመዱን እንባላው ነበረ። አሁን ግን ዛሬ ዘበን እንዲው ጌታ ያው እንደዛ ነው እላችኋለሁ። ለማንኛውም እንግዲህ አብራችሁ ተከታተሉ። የገጠር ኑሮ ይኸው ነው። ልንመጣ ነበረ ምን ትይናለሽ ለምትሉ ኑና እንዲሁ እንደኔው ተጫጫሱ። ይኸው መጫጫስ ነው እንግዲህ በሁለት በሳምንታችሁ እንዲህ እግረግረማ ሆናችሁ ቁጭ ነው። ንፋሱም እንዲሁ የኛ ሀገር ንፋስ ሸጋ ቆየ። አዲያ ምን ያረጋል ደግሞ ሀይ ሳነሳው በላሹ እንዲያትሩ በዛ ጥየው ነው ሀሳቱ እንዳይቃጠል ብዬ ነው እንጂ ወደዛ ነው ያረኩት። መቼም ትላላችሁ ብዬ ነው እሳት እንዳይበላው ብዬ ነው። ኒዕማውን ወዲህዋ በሄው ላይ ነው ሰው የሆን ነው እኔ ሸጋ። እስኪ እንግዲህ ደግሞ ዛሬ ስተነ ጨርቄ ነው የገባው። ታዲያ ዱቄቱ መቼ ናክቶኝ ነው? አረ ይሄ መንካት አይደለም አይሆነው እንዲህ ያደረው ዱቄቱ ውስጥ ያለ ያስብላል። እስኪ እንግዲህ እንደምታዩት በጣም የተንተከተከ ነው። ዝግት አድርጋችሁ ነው የምታንተከትኩት። ወጥ እንዴ ቢስሚላህ እጅሽን በመያዣ ይዤም እንዴ ልትሉ ትችላላችሁ። መያዣ ጠፋ። ቢዝ ይዛችሁ ነው ወዲሱ ስመጡ እኔ እንዲሁ አንዱን ስጥል ሳነሳ ባዶ እጄን ቀረሁት። አሁን እጄን እንግዲህ የማይጣል ሆኖ ነው እጄም የምታውተው እንትን ብሏል። እጄ ራሱ በጣም ገብሯል ነው እንዴ ነው የሚባለው። አሁን እንግዲህ ለደሞ ለክፈትና ላሸንቀለው እንዲሁ ሰው ባገኘሁኝ እንዲሁ የሚያሳያችሁ ወላሂ ሸንቃል ልታረገው አጂብ። እንግዲህ እንደምታዩት ማለት ነው እውት ይሄ አሁን እንዲህ ሲመጣ ነው እንግዲህ ይሄ መብሰል የሚችለው። ይሄ እንፋሎት ሲያገኘው ነው። ይሄ ጢሱ ሲያገኘው የውስጥኛው ጭስ ማለት ነው። እንግዲህ አሁን እንደምታዩት አሁንም እንደነገርኳችሁ ገንፎ በብልሃት እንጂ በጉልበት አይደለም። ወገን እናቶቻችን እንዲህ ብለው ተርመጥምጠው ነው ያሳደጉን። የእንኳን እናት አላሳደገኝም። ያው አከዩም ቢኮን ዞሮ ያው እንዲሁ ተርመጥምጣ ነው
ይኸውላችሁ ሰው ተገኘ የሚይዝልኝ። አንዱ ተነሳ፣ ሸቶት ነው መሰለኝ ገንፎ ተነሳ። አንድኛው እውት እንዲህ ነው ገንፎ። እንዲህ ዝም ብላችሁ በቅዋ እንዲህ ብታረጉት ማፊ ፋይዳ። እንዲህ ነው ጧ ማለት አለበት። እውት እንዲህ ሲገነፋ ማለት ነው። ጧ ሀላላ አልበሰለም። ምን ነው አልክ? እኔ እንኳን አላልኩም። ኧረ ጉዱ ምንድን ነው አልክ? ሳይደክምህ ብዬ ገና ተነስቼ ምን ጋር ሳልታጠብ ታጠብና ጎረስ እንዴት ታረጊ እናትህን ገንፎ ኧረ በሽታ ትልቅ ነው። እሺ አይዟችሁ፣ አመር ነው ጥላት ነው፣ ምንም አያረገውም ብሉ። ዝም ብላችሁ ጥላትን ብታው አመዲን ብታው ያው ምንም አይራራቅም። አመዲና ጥላት እህሉ ጋራ አይለያይም። ያው መቼም ሲያቀርቡት ያስጠላል ለጌጥ እንጂ ለጌጥ ነው የሚባለው ላይን ማለት ነው። አሁን መጀመሪያ የተገነፋበት አለ፣ እዛ ሁለተኛ ውሃ አረኩኝ፣ ሶስተኛ ነው። ይሄ እንግዲህ ሶስተኛ ነው ማለት ነው። ሶስተኛ ውሃ አርጋችሁ ጥራት ነው አይዟችሁ። ሶስተኛ ውሃ አርጋችሁ እንትን ትሉታላችሁ ማለት ነው። በሶስተኛ ነው እንግዲህ መብሰል አለመብሰሉ የሚታየው። ከዚህ በኋላ ውሃ አይደረግም። አወፈረን ነው እንጂ መካከለኛ ሆኖ አያችሁት፣ ውሃ አይደረግም። ዝም ብላችሁ ጣድ እያረጋችሁ ይሄንን አገንፍታችሁ ከመጠጠ በኋላ አዋሃዳችሁ በኋላ ማለት ነው። ይሄ ብረት ድስቱ ነው። አይዟችሁ አይዞሽ ታያለሽ። ዝም ብለሽ ቀርጭ እያለ ነው ድርዛቅ። አሁን ይሄ እንግዲህ አይጣል አንስቼ ነው እንጂ ጥረጫው ትንሽ አይዟችሁ አትበል አለኩ አብድረዛቅ መገንዲሌ እንዲህ አድርጋችሁ አሽከርክራችሁ ትተውታላችሁ። እሱ ደግሞ በሳት ይሽከረከራል። እንዲህ ወጋ ማረጋችሁ እንዲያረሱ እንዲህ ይደረጋል። ገንፎ መልሱ ሊጥለው ነው። ያንተ እናት ሙያ ንገራቸው እስኪ። ትገጥሙታላችሁ ለከክ በቃ እንግዲህ እንዲህ አድርጌ የማወጣበትን እቃ ቅቤ አረኩበት። እንግዲህ እንዲህ የሚደረገው ገንፎ በትክክል እንዲሽከረከር እንዲድወለወል ማለት ነው። ያንኛውንም ማውጣው ይማታው እንዲድወለወል ይረዳዋል። አሁን እንዲህ አድርጌ እንግዲህ ገንፎ የመዘርገፍ ነው። እንዲህ ያለ ቆሬ ይዛችሁ ነው። እንዲህ ያለ ቆሬ እንዲያረሱ ለገንፎ ምርጥ ናት እቺ። እሺ ውድ ቤተሰቦች ይሄ እንግዲህ ሶስተኛ ተንፈቅፍቆ ነው። ሶስተኛው ነው። ሶስተኛውን እንግዲህ መሽለቅ ያርገውና አሁን በጣም በስሏል። አይዟችሁ ክሰል ነው። ይሄም ጢሱ የእንጨት ምድጃ እንዲሆኑ ብዙ አይጠበቅም። ገንፎቱ ምን መስላል?
እቃይቱ አነሰኝ ማድቦልቦል አልተቻለም። ያው ጌጥ ብላችሁ አስቡት። ይሄን ነው ውይ ወዲ የቀላችሁ ወንደ ቀላችሁ ምትሄዳንቺ ነው ለነሱ ይበሉን እኔ ያፈልጋው